ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁ? እንዴት ሳላችሁልን? እኔ ሚኪያስ የ12ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ የምናደርገው የግሬድ 12 ዩኒት 2 ኤሌክትሮኬሚስትሪ ላይ ኢንትሮዳክሽን ኤንድ አውትካም ኦፍ ዲስ ዩኒት። በዚህ ዩኒት ላይ ምንድነው አውትካሞቹ ምንድናቸው፣ ምን ነገሮች እንማራለን ብለን ስለምንማራቸው ነገር የምናስተዋውቅ አውትካማቸውስ ምን ይጠበቅብናል የሚለውንም ዲስከስ የምናደርግ ይሆናል። ዲስከሽናችን ከመጀመራችን በፊት ግን አንድ ነገር ላሳስባችሁ ፈልጋለሁ። www.lucybridgeacademy.com ይሄ ከኛ ለእናንተ የተበረከተ ድንቅ ዌብሳይትን እንድትጠቀሙበት እንድታተርፉበት፣ ምክንያቱም ከ10,000 በላይ ኤአይ አሲስትድ ጥያቄዎች ከመያዙ ባሻገር 5 የተለያዩ ቋንቋዎችን አንደርስታንድ የሚያደርግ ዌብሳይት ነው። ይህን ዌብሳይት በመጠቀም ብዙ እንድታተርፉና ብዙ እንድትጠቀሙ እየጋበዝኩ፣ ሀሳብ አስተያየት ካላችሁ ደግሞ በሉሲ ብሪጅ አካዳሚ ቴሌግራም ቻናላችን እናንተን ሀሳብና አስተያየት ለመቀበል ከመቼውም በላይ ተዘጋጅተን እየጠበቅናችሁ ነው። ታዲያ ምን ትጠብቃላችሁ? ሀሳብ አስተያየቶቻችሁን ስጡን። ዌብሳይቱን ተጠቅማችሁ ደግሞ ብዙ እንድታተርፉና ውጤታማ እንድትሆኑ እየጋበዝኩ ወደ ዛሬው ዲስከሽናችን እንገባለን። ኦኬ፣ ኤሌክትሮኬሚስትሪ የዩኒቱ ዋነኛ ሀሳብ ነው። ስለዚህ ኢንትሮዳክሽን እንደ አውትካሞች ምንድናቸው፣ ከዚህ ዩኒት ተምረን ስንጨርስ ምን ነገሮችን በዋነኝነት ማወቅ ይጠበቅብናል የሚለውን በስፋት የምናይ ይሆናል። ኦኬ፣ ስለዚህ learning outcome of this unit which is electrochemistry የሚለው ዩኒት ላይ describe the fundamental concept related to oxidation reduction reaction። ስለዚህ ምን ማድረግ ነው? describe the fundamental concept ምንድነው ፈንዳሜንታል የሆኑ ዋነኛ ኮንሰፕት በኦክሲዴሽን እና ሪዳክሽን ሪአክሽን ላይ ዋነኛ ሀሳቦች ምንድናቸው? ኦክሲዴሽን ምንድነው? ሪዳክሽን ምንድነው? ሪዶክስ ሪአክሽን ምንድነው የሚለውን በስፋት የምናይበት ሴሽን አለ ማለት ነው በዚህ ዩኒት ውስጥ። ከዛ ባሻገር explain the application of redox reaction። redox reaction ማለት the short representation form of oxidation reduction። ኦክሲዴሽን ሪዳክሽን በአጭሩ ሲገለጽ ምንድነው እንላለን? ስናቆላምጠው ሪዶክስ ሪአክሽን እንላለን ማለት ነው። የቁልምጫ ስሙ ነው ሪዶክስ ሪአክሽን። in the production of new substance and energy። ስለዚህ አፕሊኬሽን እናያለን የሪዶክስ ሪአክሽን በምን ጊዜ? ኒው ሰብስታንስ ሪዶክስ ሪአክሽን there is reaction ሪአክሽን ካለ ደግሞ ሁልጊዜ ምን አለ? አዲስ ሰብስታንስ አለ። የሆነ ሮ ማቴሪያል ከሆነ ሮ ማቴሪያል ወይም የሆነ ሪአክታንት ከሆነ ሪአክታንት ጋር ኮምባይን ወይም ሪአክት ካረገ there should produce a new product አይደል? የሚፈጥረው ምንድነው? አዲስ የሆነ ፕሮዳክት ነው። ከሁለቱ ሪአክታንት የተለየ አዲስ ባህሪ ያለው ፕሮዳክት ነው የሚሰጠው ማለት። ስለዚህ ይሄ ምን ይባላል? ኒው ሰብስታንስ ይባላል። ኒው ሰብስታንስ ኤንድ በዛ ጊዜ ኒው ሰብስታንስ በሚፈጠር ጊዜ ደግሞ there is energy change ይኖራል። ስለዚህ ኢነርጂ ቼንጅም በዚሁ ተያይዞ የምናጠና ይሆናል። ከዚህ ባሻገር ደግሞ demonstrate understanding the fundamental concept related to interconversion of a chemical and electrical ነው። ስለዚህ የምናያለን የኬሚካልና የኤሌክትሪካልን ኢነርጂም በዛው የምናይ ይሆናል። ኤሌክትሪካል ኢነርጂም አለ፣ ኬሚካል ኢነርጂም አለ። እነዛ ኮንሰፕቶች አንድ ላይ ሆኖ ነው ምን የሚፈጠረው? there is reaction ሲፈጠር ኬሚካል ብቻ ሳይሆን ኤሌክትሪካል ኢነርጂም ዴቨሎፕ ይሆናል፣ ይገለጻል። ስለዚህ እንዴት ተፈጠረ የሚለውንም በዚህ ዩኒት በስፋት የምናጠና የምናይ ይሆናል ማለት ነው። ሌላው distinguish between metallic conduction and electrolyte conduction። እንዳልኳችሁ ምን ብለናል? ኬሚካልም ኤሌክትሪካልም ኢነርጂ ዴቨሎፕ ይሆናል። በዛ ሰዓት ደግሞ ምን ዴቨሎፕ ይሆናል? ኤሌክትሮላይት ኮንዳክሽን ይኖራል as well as metallic conduction። what do you mean metallic conduction? አረ ኮንዳክሽን ራሱ ምንድነው የሚለውንም ዲፋይን እናደርጋለን። ከዛ ባሻገር ደግሞ ሜታሊክ እና ኤሌክትሮላይቲክ የሚባለው ነገር ምንድነው? ኤሌክትሮላይትስ ምንድነው? ሜታሊክስ ምንድነው የሚለውን ከኮንዳክሽን ጋር ሪሌትድ አድርገን የምናይ ይሆናል ማለት። identify and describe the functioning of component of electrolyte and galvanized cell። ኤሌክትሮላይት እና ጋልቫናይዝድ ሴልም ዲፍረንሳቸው ምንድነው? ኤሌክትሮላይት ለምን ይጠቅማል? ጋልቫናይዝድ አንዳንድ ጊዜ ጋልቫናይዝድ የተደረገ ምናምን ሲባል ሰምታችሁ ታውቃላችሁ። ስፔሻሊ የምግብ ኢንዱስትሪዎች ብዙዎቹ ፕሮዳክሽን ለማምረት የሚመጡ እቃዎች ወይ ስቴንለስ ስቲል መሆን አለባቸው ወይም ጋልቫናይዝድ መሆን አለባቸው። በምንድነው ጋልቫናይዝድ የሚሆኑት የሚለውን ነገር በስፋት እናያለን
ማለት ነው። ስለዚህ ኤሌክትሮላይሲስ ምንድነው? ኤሌክትሮላይሲስ ፕሮሰስ ምንድነው? ኢነርጂ ለምሳሌ ኢነርጂ በውጭ ሀገራት ሃይድሮጅን ኢነርጂ ዴቨሎፕ ከሚደረጉበት አንዱ ኤሌክትሮላይሲስ ነው። ኤሌክትሮላይቲክ ሜትር ተጠቅሞ በኤሌክትሮላይሲስ መንገድ ሃይድሮጅን ዴቨሎፕ ይደረግና ሃይድሮጅንን ለብዙ ኮንሰምፕሽን ከመጠቀማችን ባሻገር ለኢነርጂነትም እንጠቀመዋለን። ስለዚህ ምንድነው ኤሌክትሮላይቲክ የሚለውንም በስፋት የምናየው። ዲስቲንጉሽ ዘ ዲፍረንስ ቢትዊን ኤሌክትሮላይት ኤንድ ጋልቫኒክ ሴልን እንዳልኳችሁ ከላይ ዲስክራይብ እንደተደረገው ሁለቱንም አይደንቲፋይ ለማድረግ ዲፍረንሳቸውንም በስፋት የምናይ ይሆናል ማለት ነው። ሌላውስ ደግሞ አፕላይ ፋራድስ ሎ። ፋራድ ሎ ምን ይላል? ፋራድ ሎ እንዴት ነው ፕሮብለም ሶልቭ የሚያደርግልን የሚለውን ስለ ፋራድ ሎ በደንብ ዲፋይን የምናደርግ ይሆናል። ፕሮብለም እንዴት ሶልቭ እንደሚያደርግልንም ከኤሌክትሮላይሲስ ኤክስፐሪመንት ጋር የተያያዘ ነገር በስፋት የምናይ ይሆናል። ሜጀሪንግ ስሩ ዘ ኤክስፐሪመንቴሽን ኦፍ ማስ ሜታል ዲፖዚት ባይ ኤሌክትሮፕላንቲንግ። ብዙ ጊዜ ኤሌክትሮፕላንቲንግ የሚባል ነገር አለ፣ ስለሱ እናያለን። አንዳንድ ጊዜ ኤሌክትሮፕላንቲንግ ተጠቅመን ፔንት ይደረጋል። ስለዚህ ያ ነገር እንዴት ነው ፔንት የሚደረገው የሚለውንም በስፋት እናያለን ማለት ነው። ፋራድ ሎይም በደንብ እዚህ ጋር እንዴት ነው አፕላይ የሚደረገው ፋራድ ሎ ራሱ ምንድን ነው? ፋራድ የሚባለው ሰውዬ እንዴት አድርጎ ነው ይሄንን ሎ ዴቨሎፕ ያደረገው የሚለውንም የምናይ ይሆናል። ፕሪዲክት ስፖንታኒየስ ሎ ኦፍ ሪዶክስ ሪአክሽን። ከዚህ በፊት እንዳየነው ሪዶክስ ሪአክሽንን ፕሪዲክት ናራ ኦቨርኦል ሴል ፖቴንሻል ባይ ስተዲ ዘ ቴብል ኦፍ ሃፍ ሴል ሪዳክሽን ፖቴንሻል። ሃፍ ሴል የሚባለውን ነገር ሪዳክሽን ፖቴንሻል የሚባለው ነገር እናያለን። ሃፍ ሪአክሽን ይባላል። እሱንም በስፋት እዚህ ውስጥ አካተን የምናይ ይሆናል። እነዚህን ሁሉ የሚያጠቃልል ይሆናል ማለት ነው። ከዛ ባሻገር ዲተርማይን ኢኤምኤፍ ኦፍ ኤሌክትሮኬሚካል ሴል። ስለዚህ የኢኤምኤፍ ራሱ ምንድን ነው፣ ኤሌክትሮኬሚካል ሴልስ ምንድን ነው የሚለውንም እናያለን። በኤክስፐሪመንት የታገዘ ነገር እንዴት ነው ሪሌት የሚሆነው የሚለውንም በስፋት የምናይ ይሆናል። ኤክስፕላን ዘ አፕሊኬሽን ኦፍ ኤሌክትሮኬሚስትሪ። ስለዚህ እንደገና ደግሞ አፕሊኬሽን ኤሪያውን እናያለን። በዴይ ቱ ዴይ ላይፋችን ላይ ኤሌክትሮኬሚስትሪ እንዴት ነው አፕላይ የሚደረገው የሚለውንም እናያለን። በላይፋችን ሊሆን ይችላል፣ ኢንዱስትሪ ውስጥ ሊሆን ይችላል። ኤሌክትሮኬሚስትሪ እንዴት ፕራክቲስ እንደሚደረግ እናያለን። ከዛ ባሻገር ኤክስፕላን ኮሮዥን አስ ኤሌክትሮኬሚካል ፕሮሰስ። ኮሮዥን ወይም ዝገት እንዴት ነው የሚፈጠረው፣ ለምንድን ነው የሚፈጠረው፣ ዝገት ውስጥ ዋነኛ ተዋናዮች እነማን ናቸው የሚለውንም የምናየው። ዲስክራይብ ዘ ኮሮዥን ኢንሃቢቲንግ ቴክኒክ። ኮሮዥንን እንዴት ነው የምንከላከለው፣ ኮሮዥን እንዳይፈጠር ምንድን ነው ማድረግ ያለብን። ኮሮዥን የሚፈጠረው በቀላሉ ሜታሉ ከእርጥበትና ከኦክሲጅን ጋር ሲገናኝ የሚፈጠር የሜታል መበላትና የመበስበስ አይነት ባህሪ ነው። ስለዚህ እነሱ ነገሮች እንዴት ነው የሚፈጠሩት፣ እንዴት ሞይስቸሩ ከኦክሲጅን እና ከሜታሉ ጋር እንትን አድርጎ እንዴት አድርጎ ኮሮዥን እንደሚፈጥርና ሜታሎቻችንን እቃዎቻችን እንደሚበላሽ ያንን ብልሽት ለመጠበቅ ደግሞ ምን እናደርጋለን? ፔንቲንግ፣ ጋልቫናይዚንግ፣ ካቶድ ፕሮቴክሽን፣ እነዚህ ሁሉ ሜቶዶች ናቸው። ምን ለማድረግ ኮሮዥንን ለመከላከል ማለት። ስለዚህ እንዴት ነው የሚሰራው፣ እንዴት ነው ይሄን ፕሮሰስ መካሄድ የሚችለው የሚለውን በዚሁ ዩኒት በሰፊው ዲስከስ የምናደርግ ይሆናል። ከዚህ ባሻገር ዲስክራይብ ዘ ኤግዛምፕል ኦፍ ኮመን ጋልቫኒክ ሴል። ኮመን የሆኑ ጋልቫኒክ ሴሎችን ኤግዛምፕልን ወስደን በደንብ ዲስከስ የምናደርግ ይሆናል። ኢቫሉዌቲንግ ዜር ኢንቫይሮንመንታል ኤንድ ሶሻል ኢምፓክት። ሶሻል ኢምፓክታቸውስ ምንድን ነው፣ አካባቢ ላይ የሚያደርሱ ተጽዕኖ ምንድን ነው የሚለውንም በስፋት እናያለን። ዴሞንስትሬት ሳይንቲፊክ ኢንኩሪ ስኪል አሎንግ ዲስ ዩኒት። በዚህ ዩኒት ውስጥ ዴሞንስትሬት መደረግ ያለባቸው የሳይንቲፊክ ኢንኩሪ ስኪሎች ምንድን ናቸው የሚለውን ምን እናደርጋለን? አይደንቲፋይ እናደርጋለን። ስለ ኦብዘርቬሽን እናወራለን። ኦብዘርቬሽን ብዙ ጊዜ ኬሚስትሪ ላይ በዋነኝነት የሚጠቀስ ነገር ነው። ነገሮችን ኤክስፐሪመንቱ ደረጃ ከመድረሳችን በፊት፣ ጥያቄ ከመፍጠራችን በፊት ምን ማድረግ ይቀድማል? ኦብዘርቭ ማድረግ፣ መመልከት ይቀድማል። ስለዚህ ምልከታን በደንብ ኦብዘርቬሽን ዋነኛ የኬሚስትሪ ግብአት ነው። እዚህ ዩኒት ላይ በስፋት እናገኛለን። ከዛ ባሻገር ክላሲፋይንግ፣ ኮምፔሪንግ ኤንድ ኮንትራስቲንግ ክላሲፋይ እናደርጋለን። ይሄኛው እዚህ ምድብ ይመደባል፣ ይሄኛው ደግሞ እዛ ምድብ ይመደባል ብለን ክላሲፋይ እናደርጋለን። ከዛ ባሻገር ደግሞ ምን እናደርጋለን? ኮምፔርና ኮንትራስት እናወዳደራለን። ክላሲፋይ ስናደርግ ይሄ በዚህ በኩል ስለሚበልጥ እንደዚህ አይነት ባህሪ ስላለው እዚህ ውስጥ ይመደብ፣ ይሄ በዚህ ነገር ይሻላል፣ ይሄ ነገር ደግሞ በዚህ ነገር ዝቅ ይላል ብለን ኮምፔርና ኮንትራስት ይኖራል። ኮሚኒኬቲንግ አለ፣ አስኪንግ ኩዌስችን አለ፣ ሜጀሪንግ አለ፣ ሪሌት ማድረግ አለ፣ ፕሮብለም ሶልቭ ማድረግ አለ። እነዚህ ሁሉ አድርገን መጨረሻው ዓላማው ምን ለማድረግ ነው? ፕሮብለምን ሶልቭ ለማድረግ ነው። ስለዚህ እነዚህ ሁሉ ስቴፕ ሄደን
ፕሮብለም ሶልቭ ማድረግ ካልቻልን፣ ጥያቄዎቻችን መመለስ ካልቻልን ኪሳራ ውስጥ ነው ያለነው። ስለዚህ እነዚህ ሁሉ ኦብዘርቬሽን በሉት፣ ክላሲፋይንግ በሉት፣ ኮምፔር ኤንድ ኮንትራስት በሉት፣ ኮሚኒኬሽን፣ አስኬሽን፣ እነዚህ ሁሉ አጠቃላይ መጨረሻ ላይ ስራቸው ምንድነው? ግብአት የሚሆኑት ጥያቄዎቻችንን ለመመለስ ነው። ስለዚህ እነዚህን ነገሮችን በስፋት የምናይ ይሆናል ማለት ነው። ተማሪዎቻችን በግሬድ 12 ዩኒት 2 ላይ ምን አውትካም ኤክስፔክት ይደረግብናል የሚለውን ዲስከስ ለማድረግ ሞከረን። እነዚህ ከላይ ያየናቸው ነገሮች ኤክስፔክት ይደረግብናል፣ ልናውቃቸው ይገባል ማለት ነው። ስለዚህ እነዚህ ነገሮችን ማወቅ የግድ ከዩኒቱ ይጠበቅብናል። በሚቀጥለው ሴክሽን ስንገናኝ ስለ ኦክሲዴሽን፣ ሪዳክሽን፣ ሪፍሌክሽንን በስፋት የምናይ ይሆናል። ዲስከሽናችንን አጠናቀናል። በሚቀጥለው ሴክሽን ከመገናኘታችን በፊት ግን www.lucybridgeacademy.com ያለ ዳታ ያለ ዋይፋይ በነፃ የምትጠቀሙበት ድንቅ ዌብሳይት ነው እና ይህን ዌብሳይት እንድትጠቀሙበት እየጋበዙ ከዛ ባሻገር ደግሞ ሀሳብ አስተያየት ካላችሁ በቴሌግራም ቻናላችን ሉሲ ብሪጅ አካዳሚ የምታገኙ መሆኑን እየገለጹ በሚቀጥለው ሴክሽን እስክንገናኝ ቸር ሰንብቱ ብዬ የምሰናበታችሁ ሚኪያስ ነኝ ከሉሲ ብሪጅ አካዳሚ።